በቅድሚያም አርዕስተ ዜና። ፕሬዚዳንት ዶናልድ ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ አስታወቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ ከዚህ ቀደም ኢላማ ያልነበሩ የቴህራን ባለስልጣናት ላይም ጥቃት ሊፈጸም እንደሚችል ገለጹ። ኢራን በተቀናቃኞቿ ላይ ስጋትን የፈጠረችበት አጥፍቶ ጠፊ ድሮን አመረተች። በአሜሪካና በእስራኤል የተከፈተባትን ጥቃት ተከትሎ ኢራን በእስራኤልና በሌሎች የመካከለኛው ምስራቅ አገራት ላይ የአጸፋ ጥቃት ሚሳኤልና ድሮኖች እየፈጸመች ነው። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ የነዳጅ ጫኝ መርከብ መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታውቋል። የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት መጀመራቸው ታወቀ። በመካከለኛው ምስራቅ የሚሰሩ የውጭ ሀገራት የነዳጅ ድርጅቶች ሰራተኞቻቸውን ከኢራቅ ማስወጣት እንደጀመሩም ተገልጿል። ውድ የቻናላችን ተከታታዮች ወቅቱን የጠበቀ ታማኝ መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቪዲዮን ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ ዝርዝሮቹ አለፍን። ፕሬዚዳንት ዶናልድ ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ አስታወቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ ከዚህ ቀደም ኢላማ ያልነበሩ የቴህራን ባለስልጣናት ላይ ጥቃት ሊፈጸም እንደሚችልም ገልጸዋል። ፕሬዚዳንቱ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ከሰዓታት በፊት ያደረጉትን ንግግር ጠቅሰዋል። ፔዜሽኪያን በኢራን ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠይቀው ከአሁን በኋላ ቀድሞ ጥቃት ካልፈጸሙ በስተቀር ጎረቤቶችን እንደማያጠቁ ተናግረው ነበር። ትራምፕ በልጣፋቸው ኢራንን ይቅርታ መጠየቋንና በመካከለኛው ምስራቅ ለሚገኙ ጎረቤቶቿ እጅ መስጠቷን እንዲሁም ከአሁን በኋላ ወደ እነርሱ እንደማትተኩስ ቃል መግባቷን ገልጸዋል። ይህ ቃል የተገባው በማያቋርጠው የአሜሪካና እስራኤል ጥቃት ምክንያት ብቻ ነውም ብለዋል። ኢራን የመካከለኛው ምስራቅ ሀገራትን እንደማታጠቃ ብትናገርም ወደ ጎረቤቶቿ የሚደርሱ ጥቃቶች ሙሉ በሙሉ አልቆመም። በዱባይ ዓለም አቀፍ አየር ማረፊያ አቅራቢያ የድሮን ጥቃት መፈጸሙን የሚያመላክት መረጃ የወጣ ሲሆን ኳታርም የተወነጨፈባትን ሚሳኤል ማክሸፏን ገልጻለች። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ዛሬ ኢራን እጅግ በኃይለኛው ትመታለች ብለዋል። የአገሪቱ ጦርም ጥቃት የሚፈጸምባቸውን አዲስ ኢላማዎች እየለየ መሆኑን ገልጿል። ፕሬዚዳንቱ ሙሉ በሙሉ የሆነ ውድመት እና እርግጠኛ ሞት የማድረስን ሀሳብ በከፍተኛ ሁኔታ እያጤኑት እንደሆነም ጠቅሰዋል። በአዲሱ እርምጃ ኢላማ የሚሆኑት እስካሁን ድረስ ጥቃት ሊሰነዘርባቸው ያልታሰቡ አካባቢዎችና በርካታ ሰዎች እንደሚሆኑም ጠቁመዋል። ይህ የሚሆነው በኢራን መጥፎ ባህሪ ምክንያት ነው ያሉትም ትራምፕ ተጨማሪ መረጃ ግን አልሰጡም። ኢራን በተቀናቃኞቿ ላይ ስጋትን የፈጠረችበት አጥፍቶ ጠፊ ድሮን አመረተች። በአሜሪካና በእስራኤል የተከፈተባትን ጥቃት ተከትሎ ኢራን በእስራኤልና በሌሎች የመካከለኛው ምስራቅ ሀገራት ላይ የአጸፋ ጥቃት በሚሳኤልና በድሮኖች እየፈጸመች ነው። በተለይ ደግሞ ራሷ የምትሰራቸው ድሮኖች በተቀናቃኞቿ ላይ ከፍተኛ ስጋትን ፈጥሯል። እነዚህ ሻሂድ 136 የሚባሉ ካሚካዚ ወይም አጥፍቶ ጠፊ ድሮኖች በአንድ ላይ በብዛት ስለሚወነጨፉ ለመጥለፍና ለማምከን አስቸጋሪ ናቸው። ከሌሎች ወታደራዊ ድሮኖች በተለየ ኢራን በርካሽ የምታመርታቸው እነዚህ ድሮኖች የሚያደርሱት ጉዳት ቀላል የሚባል አይደለም። የሻሂድ 136 ድሮን ገጽታ በአጭሩ ምን ይመስላል? ይህ ሻሂድ 136 ድሮን የሚሰጠው ዋና ጥቅም በከተሞችና በቁልፍ ኢላማዎች ላይ ጥቃት ሲፈጽም በብዛት በማሰማራት ከጠላት የመከላከል አቅም በላይ ይሆናል። አሰራሩም በጣም ዝቅ ብሎ የሚበር ሲሆን በራዳር ለመታየት አስቸጋሪ ነው። በዚህም ምክንያት ለመቆጣጠር ከባድ ያደርገዋል። አፍንጫው ላይ የሚይዘው ፈንጂ ከኢላማው ጋር በተጋጨ ጊዜ ይፈነዳል። ይህም በኢራን እየተሰራ ያለ የድሮን የሚሰራበት ዋጋ በጣም ርካሽ ሲሆን የአንዱ ድሮን ዋጋ ከ20,000 እስከ 30,000 ዶላር እንደሚደርስ ይገመታል። ድሮኑ እስከ 2500 ኪሎ ሜትር ርቀት መጓዝም ይችላል። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብ መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታወቀ። አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይቻል ባህር ኃይሉ የሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮኑ መመታቱን ገልጿል።
ከጠላት ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸውም ወታደራዊ ኃይሉ አስገንዝቧል። በዓለም ላይ ካሉ ወሳኝ የኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት አንድ አምስተኛ የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት መስመሩ ለመተላለፉ የሚሞክር መርከቦችን በእሳት እንደሚያያይዝም ዝቷል። ኢራን ይህንን ካለች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በዚያ የሚያልፉ መርከቦችን እንደሚያጅብ ተናግረዋል። የኢራን አብዮታዊ ዘብ ቃል አቀባይ በበኩላቸው የአሜሪካ መርከቦች ለእጀባ ወደ አካባቢው እንዲላኩ አደፋፍረዋል። ቃል አቀባዩ አሊ መሐመድ ናኢኒ ኢራን የነዳጅ ማመላለሻ መርከቦችን የማጀብ እርምጃን በደስታ ትቀበላለች፣ የአሜሪካ ኃይሎችም የሆርሙዝ ወሽመጥን ለመሻገር በዚያ ይገኛሉ፣ በነገራችን ላይ እኛም መምጣታቸውን እየተጠባበቅን ነው ሲሉ ለሀገሪቱ መንግስት መገናኛ ብዙሃን መናገራቸውን ሮይተርስ ዘግቧል። አሜሪካውያን ማንኛውንም ውሳኔ ላይ ከመድረሳቸው በፊት በአውሮፓውያኑ አቆጣጠር በ1987 የአሜሪካው ግዙፍ ነዳጅ ጫኝ መርከብ ብሪጅተን ላይ የተፈጠረውን እሳት እንዲሁም በቅርቡ ኢላማ የተደረጉ የነዳጅ ማመላለሻ መርከቦችን እንዲያስታውሱ እንመክራለንም ብለዋል። የአሜሪካ ነዳጅ ተቋማት ሰራተኞቻቸውን ከኢራቅ ማስወጣት ጀመሩ። በመካከለኛው ምስራቅ የሚሰሩ የውጭ ሀገራት የነዳጅ ድርጅቶች ሰራተኞቻቸውን ከኢራቅ ማስወጣት እንደጀመሩ ተገለጸ። ሮይተርስ የዜና ወኪል ያገኛቸው ምስሎች የነዳጅ ተቋማት ሰራተኞች በሳፍዋን ድንበር በኩል ወደ ኩዌት ሲሻገሩ ያሳያሉ። ሄሊቡርቶን የተባለው የአሜሪካ ነዳጅ አምራች የጸጥታ ኃላፊ መሐመድ ታሜ በኢራቅ ባለው የደህንነት ስጋት ምክንያት የውጭ ሀገራት ሰራተኞቻቸው እየወጡ ነው፣ ወደ የት እንደሚሄዱ በቅርቡ እናያለን በማለት ለሮይተርስ ተናግረዋል። አንድ ሳምንትም ባስቆጠረው ግጭት ነዳጅ አምራችና አከፋፋይ ተቋማት የጥቃት ኢላማ ሆነዋል። ኤችኬኤን የተባለው የአሜሪካ ነዳጅ አምራች በኢራቅ በሚንቀሳቀሱ ህገወጥ ቡድኖች ጥቃት እንደደረሰበት ከተገለጸ በኋላ በአገሪቱ ያከናውነው የነበረውን ስራ ለማቋረጥ ተገዷል። ኢራን፣ አሜሪካና እስራኤል በጥምረት ለከፈቱት ጦርነት እየሰጠች ባለችው የአጸፋ ምላሽ ጥቃት ከተፈጸመባቸው ተቋማት መካከል የጦር ሰፈሮቹና ነዳጅ አምራቾቹ ይጠቀሳሉ። ቀደም ሲል የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ በኩል ሲያልፍ የነበረው የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታውቋል። ውድ ተመልካቾቻችን ለሰዓቱ ያመጣንላችሁ ዜናዎች እኒህን ይመስሉ ነበር። ቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።